አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በላስታ ግንባር ገነተ ማርያም አካባቢ ላይ ፋኖ በወሰደው እርምጃ 16 የአገዛዙ ወታደሮች መደምሰሳቸው ታወቀም። በተመሳሳይ በቡሬ ግንባር ከቡሬ ከተማ ተነስቶ ወደ ደረቋ ከተማ እንቅስቃሴ ባደረገው የጠላት ኃይል ላይ በተፈጸመ የደፈጣ ጥቃት የጠላት ሰራዊት አከርካሪው ተመትቶ መሽመድመዱ ተነግሯል። በወሎ ቤት አማራ ላስታ ግንባር ገነተ ማርያም አካባቢ መሽጎ ህዝብን ሲዘርፍና ሲያሰቃይ በነበረው የፋሽስቱ ብልጽግና ኃይል ላይ ፋኖ በወሰደው ፈጣን እርምጃ አከርካሪው ተሰብሮ ቀሪው ኃይል ብትንትን ወጥቷል። በተመሳሳይ በቡሬ ግንባሩም በተፈጸመው የደፈጣ ጥቃት ቡሬ ከተማ ተነስቶ ደረቋ ተብሎ ወደምትጠራው ከተማ እንቅስቃሴ ሲያደርግ በነበረ የጠላት ኃይል ላይ በተወሰደው እርምጃም 16 የብልጽግና መከላከያ ሰራዊት አባላት ተደምስሰዋል። መረጃዎቹን በዝርዝር ታደምጧቸዋላችሁ። በሌላኛው መረጃችን የአምባገነኑ ብልጽግና ቡድን ዕድሜ ማራዘሚያ ሆነው ሲያገለግሉ የነበሩ በርካታ የሚሊሻ አባላት የአገዛዙን ጸረ ህዝብነትን በመረዳት ወደ ወገኖቻቸውና ወደ ግብርና ስራቸው መመለሳቸው ታውቋል። ሚሊሻ ወደ እርሻ ተጀምረዋል። እነዚህ ታጣቂዎች በሸዋ ጠቅላይ ግዛት መርሐቤቴ አውራጃ ህዝብን ይቅርታ የጠየቁ ሲሆን የጀግናው መርሐቤቴ ህዝብና የፋኖ ከፍተኛ አመራሮችም የአገዛዙን የከፋፍለህ ሴራን በማክሸፍ ጥያቄያቸውን በታላቅ ወንድማማችነት ተቀብለውታል። ታደምጡታላችሁ። በሌላኛው መረጃችን የብልጽግና አገዛዝ ስርዓትን ጸረ አማራነትንና ሀገር አፍራሽነትን በመቃወም ከነሙሉ ትጥቃቸው ከስምሪት ቀጠናቸው ጠፍተው ፋኖን ለተቀላቀሉ ወታደሮች የተሃድሶ ስልጠና መሰጠቱ ተነገረም። በተያያዘ ዜና በዋርላ ግንባር በርካታ ጓዶቻቸው በመከላከያ ሰራዊት አዛዦች የተረሸኑባቸው የሚሊሻ አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። መረጃዎቹን በዝርዝር ይዘናቸዋል። ታደምጧቸዋላችሁ። በሌላኛው መረጃችን ከባድ ኪሳራን የተከናነበው የአገዛዙ ኃይል የፋኖ አመራር ቤተሰቦች መኖሪያ ቤት ላይ ያነጣጠረ የከባድ መሳሪያ ድብደባ መፈጸሙ ተነገረም። በአንጻሩ በካድሬነትና በወታደርነት በወረዳና በዞን እንዲሁም በክልልና በፌዴራል ደረጃ ለአገዛዙ እየተላላኩ የሚገኙ ባንዳዎች ቤተሰቦቻቸው በፋኖ ነፃ በወጡ አካባቢዎች የሚኖሩ ቢሆንም ነገር ግን ፋኖ በእነዚህ ነዋሪዎች ላይ ምንም አይነት ትንኮሳ ባለመፈጸም ህዝባዊነቱን አረጋግጦ መቀጠሉ ታውቋል። መረጃውን በዝርዝር ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣቢያችን እነዚህንና ሌሎች የዛሬ ግንቦት 9 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የጎረቤት ሀገር መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በወሎ ቤት አማራ ላስታ ግንባር ገነተ ማርያም አካባቢ መሽጎ ህዝብን ሲዘርፍና ሲያሰቃይ በነበረው የፋሽስቱ ብልጽግና ኃይል ላይ ፋኖ በወሰደው ፈጣን እርምጃ አከርካሪውን ሰብሮ ድል መቀዳጀቱን አስታውቋል። የፋኖን ምቅ ወታደራዊ አቅምና ልዩ የማጥቃት ስልትን ባሳየው በዚህ ውጊያ የብልጽግና መከላከያ ሰራዊትና ሚሊሻዎችን ጨምሮ በአጠቃላይ 16 የጠላት ኃይሎች ተደምስሰዋል። የአማራን ህዝብ ህልውና ለማስከበር በቁርጠኝነት እየተጋደለ የሚገኘው በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የግዙፉ 303ኛ ሳምነው ኮር አካል በሆኑት በ21ኛ ክፍለ ጦር ልዩ ዘመቻና በሁለተኛ ሬጅመንት ቃኞች በጋራ በመሆን በተወሰደ እርምጃ ነው የጠላት ኃይል ድባቅ የተመታው። ውጊያው የተካሄደው ትናንት ግንቦት 8 2018 ሲሆን የፋኖ አባላቱ የጠላትን ምሽግ ሰብሮ በመግባት ፊት ለፊት በከፈቱት የማጥቃት እርምጃ የብልጽግናው አገዛዝ ቅጥረኛ ሰራዊትን አሽመድምደውታል። ላስታ ወረዳ ገነተ ማርያም መገንጠያ ደባይራ ተብሎ በሚጠራው ስፍራ ኬላ ዘርግቶ የንጹሃንን ኑሮ ሲበጠብጥና ሲዘርፍ የነበረው የአገዛዙ ሰራዊት ከጀግኖቹ ፋኖች የተሰነዘረበትን እርምጃ መቋቋም ሳይችል ቀርቶ ተፍረክርኮ ተበታትኗል። በተጋድሎው 5 ወዳደር ሚሊሻና 4 የብልጽግና መከላከያ ሰራዊት አባላት በድምሩ 9 የአገዛዙ ወታደሮች ሲገደሉ ከፍተኛ የጦር መኮንኖችን ጨምሮ 7 ወታደሮች በጽኑ ቆስለዋል። ይህ ውጊያ የፋኖን ስልታዊ የበላይነትን በተግባር ያሳየ ሲሆን በተጋድሎ ሙትና ቁስለኛ ከመሆን የተረፈውና የተሸበረው ኃይል ደባይራና አካባቢውን ለቆ ፈርጥጧል። በአሁኑ ወቅት አካባቢው ሙሉ በሙሉ ከጠላት ጸድቶ በጀግናው ፋኖ ቁጥጥር ስር መሆኑ ታውቋል። በሌላኛው መረጃችን ከቡሬ ተነስቶ ወደ ደረቋ ከተማ እንቅስቃሴ ያደረገው የጠላት ኃይል ላይ የደፈጣ እርምጃ ተፈጽሞበት አከርካሪው ተመትቶ መበታተኑ ተነግሯል። በዚህ ጥቃት ከ16 በላይ አገዛዙ ወታደሮች ሲደመሰሱ ቀሪው ኃይል ሕይወቱን ለማትረፍ ፈርጥጧል።
በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ስር የምትገኘው የአንደኛ ሬጅመንት አርበኞች መነሻውን ከቡሬ አድርጎ ሲንቀሳቀስ በነበረ የጠላት ኃይል ላይ የደፈጣ እርምጃ በመውሰድ አከርካሪውን ሰብረው ሙትና ቁስለኛውን አሸክመው እንዲፈረጥጥ አድርገውታል። ትላንት ግንቦት 8 2018 ዓ.ም አመሻሹን ያለ የሌለ ኃይሉን ተጠቅሞ ከቡሬ ወደ ደረቋ ከተማ እንቅስቃሴ ባደረገው የጠላት ኃይል ላይ የ77ኛ ክፍለ ጦር አንደኛ ሬጅመንት አርበኞች እርምጃ ወስደዋል። በዚህ ጥቃት 6 የብልጽግና መከላከያ ሰራዊት አባላት ሲገደሉ ከ10 በላይ የሚሆኑት በጽኑ ቆስለዋል። ከቡሬ ወደ ደረቋ ሲንቀሳቀስ ከባድ እርምጃ ለተወሰደበት ኃይል እገዛ ለማድረግ ተጨማሪ ኃይል ከአጉት አካባቢ እንቅስቃሴ ቢያደርግም ነገር ግን ሙትና ቁስለኛን ተሸክሞ ከመሄድ የዘለለ ስራ ሳይሰራ እሱም በስጋት ወደ መጣበት እንዲፈረጥጥ መደረጉ ተነግሯል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። በወግዲ ወረዳ በተደረገ ተጋድሎ ከባድ ኪሳራ የተከናነበው የአገዛዙ ኃይል የፋኖ አመራር ቤተሰቦች መኖሪያ ቤት ላይ ያነጣጠረ የከባድ መሳሪያ ድብደባ መፈጸሙ ተነገረም። በጥቃቱ በግብርና ሙያ ይተዳደር የነበረ ኃይሉ ገርባው የተባለ ወጣት ሲገደል መኖሪያ ቤቶች መውደማቸውን መረብ ሚዲያ ከሟች ቤተሰቦች ለማረጋገጥ ችሏል። በአንጻሩ በካድሬነትና በወታደርነት በወረዳና በዞን እንዲሁም በክልልና በፌዴራል ደረጃ ለአገዛዙ እየተላላኩ የሚገኙ ባንዳዎች ቤተሰቦቻቸው በፋኖ ነፃ በወጡ አካባቢዎች የሚኖሩ ቢሆንም ነገር ግን ፋኖ በእነዚህ ነዋሪዎች ላይ ምንም አይነት ትንኮሳ ባለመፈጸም ህዝባዊነቱን አረጋግጦ መቀጠሉ ታውቋል። በወሎ ቤት አማራ ቀጠና ወግዲ ወረዳ ወግዲና ጎረንጂ ከተሞች ላይ ግንቦት 4 2018 ዓ.ም በተደረገ ተጋድሎ ከባድ የሆነ ኪሳራ የተከናነበው የአገዛዙ ኃይል የፋኖ አመራር ቤተሰቦች ናቸው ባላቸውና ሌሎች ንጹሃኖች ላይ ያነጣጠረ ጥቃት እየፈጸመ ይገኛል። አገዛዙ የፋኖ አመራር ቤተሰቦች ናቸው ባላቸው ንጹሃኖች ላይ ያነጣጠረ የከባድ መሳሪያ ድብደባ በመፈጸም የአንድ ወጣትን ሕይወት ሲቀጥፍ መኖሪያ ቤቶች መውደማቸው ተረጋግጧል። ትላንት ግንቦት 8 2018 ዓ.ም ከቀኑ 10 ሰዓት ገደማ ላይ የአገዛዙ ወታደሮች በወግዲ ወረዳ ላፍቶ በላይ ቀበሌ በፈጸሙት የከባድ መሳሪያ ጥቃት የምኒልክ ዕዝ ስልጠና መምሪያ ኃላፊ የሆነው የአርበኛ አሌክስ ገርባው ታናሽ ወንድም የሆነው በግብርና ሙያ የሚተዳደረው ወጣት ኃይሉ ገርባው በዕለቱ በመኖሪያ ቤት ውስጥ እንዳለ በጥቃቱ ሕይወቱ አልፏል። በጥቃቱ ሌሎች እናቶችና ሕፃናት ላይም ከባድ መቁሰልና አካል ጉዳት የደረሰ ሲሆን ሀብት ንብረትም ወድሟል። የዓይን እማኞች ለመረብ ሚዲያ እንዳረጋገጡት ጥቃቱ በተፈጸመበት አካባቢ ምንም አይነት የፋኖ ኃይል ያልነበረ ሲሆን አገዛዙ ጥቃቱን የፈጸመው በንጹሃን ላይ ያለውን ጥላቻና የሽንፈት በቀል ለመወጣት ብቻ ነው ብለዋል። በአንጻሩ ይህ የአገዛዙ አረመኔያዊ ድርጊት የፋኖን ከፍተኛም ህዝባዊነትና የሞራል የበላይነትን ይበልጥ ያረጋገጠ ሆነዋል። በአሁኑ ወቅት በካድሬነትና በወታደርነት በየደረጃው ላገዛዙ እየተላላኩና ህዝብን እያስጨረሱ የሚገኙ ባንዳዎች ቤተሰቦቻቸው በፋኖ ቁጥጥር ስር በዋሉና ነፃ በወጡ አካባቢዎች በሰላም የሚኖሩ ቢሆንም ጀግናው ፋኖ ግን በማናቸውም የባንዳ ቤተሰቦች ላይ ምንም አይነት ትንኮሳና የበቀል እርምጃ ባለመውሰድ እውነተኛ ህዝባዊነቱንና ለህግና ለስነ ምግባር ያለውን ታማኝነት በተግባር እያስመሰከረ ቀጥሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአምባገነኑ ብልጽግና ቡድን ዕድሜ ማራዘሚያ ሆነው ሲያገለግሉ የነበሩ በርካታ የሚሊሻ አባላት የአገዛዙን ጸረ ህዝብነትን በመረዳት ወደ ወገኖቻቸውና ወደ ግብርና ስራቸው መመለሳቸው ታወቀም። እነዚህ ታጣቂዎች በሸዋ ጠቅላይ ግዛት መርሐቤቴ አውራጃ ህዝብን ይቅርታ የጠየቁ ሲሆን የጀግናው መርሐቤቴ ህዝብና የፋኖ ከፍተኛ አመራሮችም የአገዛዙን የከፋፍለ ግዛ ሴራ በማክሸፍ ጥያቄያቸውን በታላቅ ወንድማማችነት ክብርና ደስታ መቀበላቸው ተሰምተዋል። ፋሽስቱና ጸረ ህዝቡ የብልጽግና አገዛዝ ዕድሜውን ለማራዘም እንደ ጦር መሳሪያ ሲጠቀምባቸው የነበሩ በርካታ የሚሊሻ አባላት የአገዛዙን አጥፊነት በመረዳትና የህሊና ጥሪ በማድረግ ወደ ወገኖቻቸው ተመልሰዋል። ሚኒሻ በሚል ስም ቀደም ሲል ከአምባገነኑ ጎን ተሰልፈው የነበሩት እነዚህ አባላት በአምባገነኑ ቡድን ማገልገላቸው ስህተት መሆኑን አምነው ከእንግዲህ በኋላ ከህዝባቸውና ከነጻነት ታጋዩ ፋኖ ጎን ለመቆም ቃል ገብተዋል። የይቅርታ ጥያቄውን ተከትሎ ወደ ወገኖቻቸው የተቀላቀሉት ወታደሮች የተሃድሶ ስልጠናና ሙሉ ነጻነት ተሰጥቷቸው ወደ መደበኛ ማህበራዊ ህይወታቸው እንዲመለሱ ተደርጓል። ይህም የፋኖ ትግል የጥፋት ሳይሆን የሰላም የአንድነትና የፍትህ መሆኑን በተግባር እያሳየ ነው ተብሏል። ይህ ታሪካዊ ክስተት በአማራ ህዝብ መካከል ያለውን ጠንካራ አንድነት፣ ይቅርባይነትና የወንድማማችነት እሴትን በድጋሚ ያረጋገጠ ነው።
በተጨማሪም በአሁኑ ወቅት በአገዛዙ ቀንበር ስር ሆነው ህዝባቸውን እንዲወጉ ለሚገደዱ ሌሎች ወታደሮችም ትልቅ የህሊና ጥሪ ያቀረበ መሆኑ ተገልጿል። በሌላኛው መረጃችን የብልጽግና አገዛዝ ስርዓትን ጸረ አማራነትና ሀገር አፍራሽነትን በመቃወም ከነሙሉ ትጥቃቸው ከስምሪት ቀጠናቸው ጠፍተው ፋኖ ለተቀላቀሉ ወታደሮች የተሃድሶ ስልጠና ተሰጠም። ወታደሮቹ ግፍን ተቃውሞ ከሳምንታት በፊት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦርን የተቀላቀሉ ሲሆን ተከታታይ የተሃድሶ ስልጠና ተሰጥቷቸዋል። ከወታደሮች መካከል የአድማ ብተናና የሚሊሻ አባላት ከፍተኛውን ቁጥር ሲይዙ የመከላከያ ሰራዊት አባላትም እንደሚገኙበት የተነገረ ሲሆን በአሁኑ ሰዓት የታድሶ ስልጠናቸውን በስኬት አጠናቀው ለሚሰጣቸው ግዳጅ ዝግጁ መሆናቸውን መረብ ሚዲያ ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። ቴዎድሮስ ዕዝ በውጊያ ወቅት የሚማርካቸውንና ግፍን ተቃውመው ከስምሪት ቀጠናቸው በመጥፋት እዙን ለሚቀላቀሉ ያገዛዙ ወታደሮች በእዙ ስር በሚገኙ ምሁራን ተከታታይነት ያለው የታድሶ ስልጠና መስጠቱን አጠናክሮ ቀጥሏል። እዙ የታድሶ ስልጠናቸውን ላጠናቀቁ ወታደሮች ትግሉን ተቀላቅለው የብልጽግናን ስርዓት መዋጋት ለሚፈልጉት ሙሉ ፍቃድና እውቅና በመስጠት በየክፍለ ጦሩ እየመደባቸው ሲሆን ከስልጠናው በኋላ ወደ ቤተሰቦቻቸው መሄድ ለሚፈልጉት ደግሞ የትራንስፖርት ወጪያቸውን ሸፍኖ ማለትም ከነመሳሪያቸው እጃቸውን ለሰጡ ወታደሮች ደግሞ ተጨማሪ ተመጣጣኝ ክፍያ በመስጠት ደህንነታቸው በተጠበቀ መንገድ በሰላም ከቤተሰቦቻቸው ጋር እያገናኛቸው መሆኑን መረብ ሚዲያ ለማረጋገጥ ችሏል። በሌላኛው መረጃችን በዋርላ ግንባር ሙሉ ትጥቃቸውን የያዙ የሚሊሻ አባላት ህዝባችንን አንዘርፍም አንጨፈጭፍም በማለት ፋኖን ተቀላቅለዋል። የአማራን ህዝብ ለማጥፋት ጦርነት የከፈተው የብልጽግና አገዛዝ የወታደራዊና የአስተዳደር መዋቅሩ በየቀኑ እየተናደበት ይገኛል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦርን በርካታ ቁጥር ያላቸው የሚሊሻ አባላት ዛሬ ግንቦት 9 2018 ዓ.ም ትጥቃቸውን ይዘው በይፋ መቀላቀላቸው ተረጋግጧል። በዋርላ ወረዳ ኮን ከተማ ላይ ያገዛዙ የሚሊሻ መዋቅር ሙሉ በሙሉ እየፈራረሰ የሚገኝ ሲሆን በዛሬው ዕለት 3 የሚሊሻ አባል የነበሩ ወታደሮች ከነሙሉ ትጥቃቸው ነው 22ኛ ክፍለ ጦርን የተቀላቀሉትም። ፋኖን የተቀላቀሉት እነዚህ ወጣቶች በክፍለ ጦሩ ከፍተኛ አመራሮችና በአካባቢው ማህበረሰብ ደማቅና ወንድማዊ አቀባበል ተደርጎላቸዋል። ወደ ወገኖቻቸው የተቀላቀሉት የቀድሞዎቹ የሚሊሻ አባላት የአገዛዙን አረመኔያዊ አስከፊነት የጥፋት ሴራን ሲያጋልጡም አገዛዙ በርካታ ጓዶቻችንን በቁም ረሽኗቸዋል ብለዋል። ጓዶቻችን ለመረሸን ያበቃቸው ዋና ምክንያት በፋኖ ስም ሌሊት እየወጣችሁ ዘረፋ ፈጽሙ፣ ህዝቡን ግደሉ፣ እያገታችሁ ገንዘብ ተቀበሉ በሚል ለተሰጣቸው የጥፋት ትዕዛዝ ህዝባችንን አንበድልም፣ ወገኖቻችንን አንዘርፍም በማለት በቁርጠኝነት እምቢ ስላሉ ነው ሲሉ ወታደሮቹ ተናግረዋል። ከዚሁ የውስጥ መፈራረስ ጋር ተያይዞ ከ3 ቀናት በፊት 3 የሚሊሻ አባላት በአገዛዙ የጦር መኮንኖች ሲረሸኑ 5ቱ ደግሞ ከአምባገነኑ ሰራዊት አምልጠው በጋይንት ግንባር የሚንቀሳቀሰውን የአማራ ፋኖ ብሔራዊ ንቅናቄ ሰራዊትን መቀላቀላቸው ተገልጿል። እነዚህ ፋኖን የተቀላቀሉት ወታደሮች አሁንም በአገዛዙ መዋቅር ውስጥ ላሉ ወገኖቻቸው ጥሪ ሲያስተላልፉ ስትሞቱ የ70 ሺህ ብር አህያ እዚህ ጋር ወድቋል ያለ ለሚዘባበትባቸው አረመኔያዊ ስርዓት አትታገሉ፣ ወደ ወገኖቻችሁ ተቀላቀሉ ሲሉ መልእክት አስተላልፈዋል። ወታደሮቹ አክለውም ይህ ስርዓት የአማራ ህዝብ ታሪካዊ ጥላት ነው፣ እኛ ደግሞ አማራዎች ነን፣ በአማራነታችን እንቆም፣ ለእነ ሽመልስ አብዲሳና ለእነ አዳነች አቤቤ የስልጣን ወንበር ሲባል እኛ አማራዎች እርስ በርሳችን ለምን እንገዳደላለን? ምንስ ልናተርፍ? በቃ ራሳችሁን አድኑ ሲሉ የተናገሩ ሲሆን ህዝባችንን ካስከፊው የብልጽግና ስርዓት በማውጣት እንካሰው ሲሉ ጥሪ አስተላልፈዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃዎቻችን እናልፋለን። በኢትዮጵያና በደቡብ ሱዳን ድንበር አቅራቢያ በሚገኘው የሱዳን ብሉ ናይል ግዛት ላይ ከሰሞኑ ከባድ ውጊያ እየተካሄደበት ይገኛል። በዚሁ ግዛት በቀጥታ ወደ ኢትዮጵያ ድንበር መሸጋገሪያ የሆነው አንድ ከተማ ትናንት አርብ አመሻሽ ላይ መቆጣጠሩን የሱዳን መደበኛ ጦር አስታውቋል። የሱዳን ጦር ትናንት የተቆጣጠረው ይህ አካባቢ ከኢትዮጵያ ጋር በቀጥታ ወደምትዋሰነው ቁልፍ ወደሆነችው የኩሩሙክ ድንበር ከተማ ለመገስገስ እንደ መሸጋገሪያ የሚያገለግል ነው ብሏል። ወሳኝ ስትራቴጂካዊ ጠቀሜታ ያላት የድንበር ከተማዋ ኩሩሙክ ባለፈው መጋቢት ወር በፈጥኖ ደራሽ ኃይሉና በሱዳን ህዝቦች ነጻነት አውጪ ንቅናቄ ሰሜን ማለትም SPLMN ቁጥጥር ስር መዋሏ ይታወሳል። ይህ የድንበር መስመር ፈጥኖ ደራሽ ኃይሉ ከኢትዮጵያ የብልጽግና አገዛዝ ጋር እየተገናኘ በቀጥታ የሎጂስቲክ ድጋፍ ያገኝበታል በማለት የሱዳን ጦር ክስ የሚያቀርብበት ቀጠና ነው። በአሁኑ ወቅት የሱዳን ጦር አካባቢውን መልሶ ለመቆጣጠር ጠንካራ ያለ ወታደራዊ እንቅስቃሴ እያደረገ ሲሆን፣ በአንጻሩ ፈጥኖ ደራሽ ኃይሉ ይዞታውን ለማስለቀቅ ጠንካራ የመከላከል እርምጃ እየወሰደ ቢሆንም ነገር ግን ከባድ ኪሳራ ማስተናገዱ ታውቋል። የድንበር ቀጠናውን ሙሉ በሙሉ ደህንነቱን የተጠበቀ ለማድረግ እና አካባቢውን ጠቅልሎ ለመቆጣጠር ወታደራዊ እርምጃውን አጠናክሮ እንደሚቀጥል የሱዳን ጦር አስታውቋል።
የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአፍሪካ የበሽታ መቆጣጠሪያና የመከላከል ማዕከል ሲዲሲ አፍሪካ በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ኢቱሪ ግዛት የኢቦላ ወረርሽኝ ዳግም መከሰቱን አስታውቋል። ሲዲሲ አፍሪካ በዋናነት የወርቅ ማዕድን በሚወጣባቸው ሞንጓሉና ሩዋምፓራ ከተሞች 246 ሰዎች በበሽታው መያዛቸውንና 65 ሰዎች ሕይወታቸው ማለፉን ይፋ አድርጓል። ማዕከሉ ትናንት አርብ ባወጣው መግለጫ ከዲሞክራቲክ ኮንጎ፣ ከኡጋንዳ፣ ከደቡብ ሱዳንና ከሌሎች ዓለም አቀፍ አጋሮች ጋር ስለሚወሰዱ እርምጃዎችና መደረግ ያለበትን ድንበር ተሻጋሪ ክትትል ለመወያየት ስብሰባ መጥራቱን አስታውቋል። ኢቦላ ለመጀመሪያ ጊዜ የተገኘው አሁን ዲሞክራቲክ ኮንጎ በመባል በምትታወቀው ግዛት ውስጥ እንደ አውሮፓውያን አቆጣጠር በ1976 ነው። ኢቦላ ከሰው ወደ ሰው የሚተላለፈው በሌሊት ወፎች አማካኝነት እንደሆነ ይነገራል። ይህ በአገሪቱ ውስጥ ለ17ኛ ጊዜ የተከሰተ ወረርሽኝ ነው ተብሏል። ከሰውነት በሚወጣ ፈሳሽ ጋር በሚኖር ቀጥታ ግንኙነት የሚተላለፈው በሽታው ከባድ የደም መፍሰስና የአካል ክፍሎች ሥራ ማቆምን ያስከትላል። ትኩሳት፣ የጡንቻ ህመም፣ ድካም፣ ራስ ምታትና የጉሮሮ ህመም የበሽታ ምልክቶች ናቸው። በኢቦላ ለተያዘ ሰው የሚሰጥ ምንም አይነት መድኃኒት እንደሌለም ነው የተነገረው። ከ65ቱ በበሽታው ተይዘው ከሞቱ ሰዎች መካከል የአራቱ የሞት መንስኤ በላቦራቶሪ መረጋገጡን ሲዲሲ አፍሪካ አስታውቋል። የኢቱሪ ግዛት ዋና ከተማ በሆነችው ቡኒያ ተጨማሪ በበሽታው መያዛቸው የተጠረጠሩ ግለሰቦች መኖራቸው የተገለጸ ሲሆን የምርመራ ውጤታቸው እየተጠበቀ ነው ተብሏል። የኮንጎ መንግስት እስካሁን በይፋ ወረርሽኙን መከሰቱን አላወጀም። ባለፉት 50 ዓመታት በተለያዩ የአፍሪካ ሀገራት ወደ 50 ሺህ የሚጠጉ ሰዎች በቫይረሱ ተይዘው ሞተዋል። ወረርሽኙ በዲሞክራቲክ ኮንጎ የተከሰተው እንደ አውሮፓውያን አቆጣጠር በ2018 እስከ 2020 ባለው ጊዜ ውስጥ ሲሆን በዚህ ወቅት ወደ 2300 የሚጠጉ ሰዎች ሕይወታቸው አልፈዋል። ባለፈው ዓመት የኢቦላ ወረርሽኝ በማዕከላዊ ካሳይ ግዛት ተከስቶ 45 ሰዎች መሞታቸው አይዘነጋም። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ግንቦት 9 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።